የሕማማት ሰኞ ታሪክ። ውድ የልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አረፈዳችሁ? የቸርነት ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ቢፈቅድ ከሰኞ እስከ ቅዳሜ ያለውን የሕማማትን ታሪክ በየቀኑ አቀርባለሁ ብዬ አስቤያለሁ። የእግዚአብሔር ፈቃድ ይቅደም። ዛሬ ሰኞ አንጽሖተ ቤተ መቅደስ ወይም ደግሞ መርገመ በለስ በመባል ይታወቃል። ጌታችን ኢየሱስ ክርስቶስ ቢታንያ አድሮ ሲሄድ በመንገድ ላይ የለመለመችና ቅጠሏ ጥፍቅ ያለ በለስ አየ ይላል። ፍሬ ያላት መስሎት ወደ በለሲቷ ሄደ ይላል። የማርቆስ ወንጌል ምዕራፍ 11 ቁጥር 11 እስከ 12 ድረስ ማለት ነው። ወደ በለሲቷ ሲቀርብ ግን በለሲቷ ከቅጠል ብቻ በቀር ፍሬ አላገኘባትም። ጌታችን ኢየሱስ ክርስቶስ ተርቦ ስለነበረ ነው የሚለው መጽሐፍ ቅዱስ። የተራበው ምንድን ነው ከተባለ የሰው ልጆችን ፍቅር። በለስ የተባለችው ማናት ከተባለ ቤተ እስራኤል። ቤተ እስራኤል በለስ ትባላለች። ወደ ቤተ እስራኤል ፍቅር አገኛለሁ ብሎ ከሰማየ ሰማያት ወርዶ ከነገዳቸው ከዳዊት ወገን ከእመቤታችን ከቅድስት ድንግል ማርያም ተወለደ። ይልቁኑ በሕፃንነቱ እንዲሰደድ አደረጉት። በኋላም ደግሞ ተመልሶ ሲያስተምራቸው በድንጋይ ለመውገር ከዛም ለመስቀል ይታገሉ ጀመር ነው የሚለው። ጊዜው በሚደርስበት ሰዓት ግን በዕለተ ዓርብ በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ በማዕከለ ምድር በቀራንዮ ለቤዛ ዓለምን ለማዳን ተሰቀለ፣ ሞተልን፣ ስጋውን ቆረሰልን፣ ደሙን አፈሰሰልን ነው የሚለው። ስለዚህ ያቺ በለስ ቅጠሏ አምሮ ሲያያት ፍሬ አገኝባታለሁ ብሎ እንደቀረበ ሁሉ እዚህ ላይ የሚያሳየው ፍሬ እንደሌላት አያውቅም ወይ ከተባለ ያውቃል። ስጋ በልበሱን ለማጠየቅ የእኛን አላዋቂ ስጋ መያዙን ለማጠየቅ ወደ በለሲቱ ቀረበ። ፍሬ ሲያጣባት ምን አለ? ለዘላለም ፍሬ አይኑርብሽ አላት ይላል። ይህ ማለት ምን ማለት ነው? እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ነገር ግን የእግዚአብሔር ሕዝብ ሳይሆኑ ስለተገኙ ዳግም ካሁን በኋላ በእስራኤል ላይ ሃይማኖት፣ ፍቅር፣ ምግባር አይገኝባቸው ለማለት ማለት ነው። እነዚህ ሰዎች ሃይማኖት፣ ፍቅር፣ ምግባር ስለሌላቸው አሁንም ገና ሐሳዌ መሲህን ይጠብቃሉ ማለት ነው። ስለዚህ በለሲቷ ስትረገም ወዳውኑ ተነቅላ ወደቀች ነው የሚለው። እስራኤላውያንም እስካላመኑበት ድረስ ከእግዚአብሔር መንግስት ተለይተዋል፣ ተነቅለዋል፣ ወድቀዋል ማለት ነው። መንግስተ ሰማያት የመግባት ዕድል የላቸውም። በጌታችን በኢየሱስ ክርስቶስ ስም አምነው እስካልተጠመቁና ቅዱስ ስጋውን ክቡር ደሙን እስካልጠጡ እስካልበሉ ድረስ ማለት ነው። እንደዛ ካደረጉ ግን የመዳን ዕድሉ አላቸው ማለት ነው። ከዛ የቤተ መቅደስ አንጽሖተ ቤተ መቅደስ ይባላል። ወደ ቤተ መቅደስ ጌታችን ኢየሱስ ክርስቶስ ሲገባ ለዋጮችና ሸቃጮች፣ ሻጮች ቤተ መቅደሱን ወረውት አገኘ ይላል። እንግዲህ ቤተ መቅደስ በሁለት ይከፈላል። ምን? የሰው ልጆች ሕሊናና እንደዚሁም ሕንፃ ቤተ መቅደሱ። እዚህ ላይ የምናየው 5500 ዘመን ኃጢአት ሰፍኖበት የነበረውን የሰው ልጆችን ሕሊና እግዚአብሔር አጸዳ ማለት ነው። ስለዚህ ለዋጮችን ሸቃጮችን አስወጣቸው ማለት ይህንን የበለሱን መዘዝ የኃጢአቱን ጣጣ የ5500 ዘመንን ችግር አስወገደልን ማለት ነው። እንግዲህ በለስ ምንድን ነው ከተባለ በለስ ኃጢአት ነው ተብሎ ተመዝግቧል ማለት ነው። ኃጢአት ሲሰሩት ያስደስታል፣ በለስም ሲበሉት ይጣፍጣል። ኃጢአት ከሰሩት በኋላ ያሳዝናል፣ በለስም ከበሉት በኋላ እንደገና ይሆመጥጣል ተብሎ በመጽሐፋችን ላይ ተቀምጧል ማለት ነው። ስለዚህ በለስ የተባለ ኃጢአትን ከኛ አስወገድልን ማለት ነው። እንግዲህ ዛሬ ሰኞ የሕማማት የመጀመሪያው ቀን ነው ማለት ነው። በዚህ ሰዓት እንግዲህ ጠዋት ጀምሮ እስከ ማታ ድረስ እስከ ማታ 1 ሰዓት ድረስ ምዕመናን በቤተ መቅደስ እየተገኙ ይሰግዳሉ፣ ይጸልያሉ። የጌታችን የኢየሱስ ክርስቶስን ሕማማቱን የሚናገሩ መጻሕፍትን ይሰማሉ ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን።